71 ተለቀቀ። ኪራና ጽናት በጣም አዘኑ። ኪራ በጣም ራሱን ለመጉዳት ወሰነ። ናሁ ለምን ራስን ትጎዳለህ? ጽናትም ትፈልግሃለች እያለ ሲያማክረው እሱ ደግሞ ብቆምም አልተእማትም ብሞትም አልጎዳትም በማለት መልስ መለሰለት። እውነት ለመናገር ሁሉም ሀዘን ላይ ናቸው። እንግዲህ ጽናትንና ኪራን አብሽሮ መቼም የማያልፍ ቀን የለም። ዛሬ ደግሞ ፈገግ ባለ ሁለቱም እየተሳሳቁ ደስ በሚል ሁኔታ ቀርበውልናል። ጽናትና ኪራ ተጋብተው ማየት የምትናፍቁ በሙሉ እንደሁም ሽምግልና እንድልክ ሁላችንም ይህን ቪዲዮ ላይክ ማድረግ እንዳትረሱ። ጽናትና ኪራ መቼም አይለያዩም፣ ነገም ዛሬም አብረው ይሆናሉ። ያው ብዙ ሰዎች ይለያያሉ እያሉ ሲፖስቱ አይቼ ነበር፣ ግን ጽናትና ኪራ መቼም እንደማይለያዩ ከአሁኑ ጀምሬ እነግራቸዋለሁ ማለት ነው። ይህን ቪዲዮ እስከ መጨረሻው ድረስ አዳምጡና ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ዛሬ ይዤላችሁ የመጣሁት በጣም ከምላችሁ በላይ ስለ ጽናት፣ ስለ ኪራ እንዲሁም ስለ ምሩና ስለ ናሁ ይሆናል። እንግዲህ በጣም አዳዲስ ነገሮች አሉ። ቪዲዮውን እስከ መጨረሻው ድረስ አዳምጡ። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሀይቋ እርግብ ቤተሰቦች እንዴት ናችሁ? ሰላም ብያለሁ። እንግዲህ ዛሬ ያው ጽናት ክፍል 71 ይዤላችሁ መጥቻለሁ። ጽናትና ኪራ በጣም ከምላችሁ በላይ ናሁ እንዲሁም ምሩ ሁላቸውም ሀዘን ላይ እንደነበሩ እናውቃለን። ግን አሁን ሀዘናቸው ተመልሶ ያው በፍቅር ጽናትና ኪራ ያው በፍቅር አይን እየተያዩ ሁለቱም ፍቅራቸውን ተገላልጸዋል ማለት ነው። እንግዲህ ያው ጽናትም ኪራም ሲያዝኑ አንፈልግም፣ ሁለዚህም በደስታ ኑልን፣ መቼም እንዳትለያዩ እያላችሁ ሁላችሁም እንግዲህ ስለ ጽናት እንደውም ስለ ኪራ ብዙ ነገር እያላችሁ ነበር። እሱም ደግሞ ኪራና ጽናት መቼ ነው የሚጋቡት? መቼ ነው ነገሮችን የሚፈቱት? መቼ ነው እንደዚህ የሚሉት እያልን ብዙዎቻችን ጥያቄ ሆኖብናል። ሲቀጥል ደግሞ ምሩና ናሁ በጣም ደስ የሚሉ ጥንዶች ናቸው። በጣም ከምላችሁ በላይ ማለት ነው። እውነት በጣም ደስ ብለውኛል። ሁለቱ በጣም ጨዋ፣ አስተዋይ፣ ነገሮችን አሰብ የሚያደርጉ እንቁ ልጆች ናቸው። እንግዲህ ናሁንና እንዲሁም ምሩዬ ያው አሁን ለመጣመር ዛሬ ነገ እያሉ ያው በጉጉት ላይ ይገኛሉ ማለት ነው። ጽናትና ኪራም እንግዲህ ያው እነሱ እንኳ የቀራቸው ያው ቀለበትና ሽምግልና ለመላክ ነው። እንግዲህ በጣም ብዙ አዳዲስ ነገሮች አሉ። እሱንም ደግሞ እነግራቸዋለሁ። ቪዲዮውን እስከ መጨረሻው ድረስ አዳምጡ። ጽናት ለኪራ ትልቅ መልእክት አስተላለፈች። ኪራም ደግሞ እውነት ለመናገር በጣም ደስ ብሎት ለመቀበል ወሰነ። መልእክቱስ ምን ይሆን የምንል ብዙዎቻችን በጉጉት ስንጠብቀው ነበር። እንግዲህ ሰሞኑን ሁላቸውም ሀዘን ላይ እንደሆኑ እናውቃለን። እንግዲህ ማን እንደሞተ እስካሁን ተከታትላቸዋል። እውነት ለመናገር በጣም ከምላችሁ በላይ ሁላቸውም አዝነዋል ማለት ነው። ያው በአሁኑ ሰዓት የቀለበት እንደውም የሽምግልና ፕሮግራም ባያደርጉም ነገ ከነገ ወዳ ግን ለማድረግ ቃል ገብተዋል ማለት ነው። እውነት ለመናገር ያው ጽናትና ኪራ ከነሱ በላይ ማንም አውቃለሁ እንደውም እወደዳለሁ የሚል የለም። በጣም ጽናት የዋህና ደስ የምትል ልጅ ነች። እንግዲህ ከክፍል 1 ጀምሮ እስከ ክፍል 71 ድረስ በጣም ደስ የሚሉ እውነት ለመናገር እንግዲህ የአመቱ ምርጥ ድራማ ብያቸዋለሁ ማለት ነው። እንግዲህ የአመቱ ምርጥ ነገርዮች በጣም ደስ የሚሉ ጥንዶች ናቸው። እንግዲህ ዛሬ ደግሞ ክፍል 71ን በጣም በደመቀ ሁኔታ ጽናትም ኪራም ፍንድቅድቅ እያሉ እየሳቁ ፍቅራቸውን እየተገላለጹ እንደ በፊቱ
ብቅ ብለውልናል። እውነት ለመናገር ጽናት በጣም ብዙ መከራና ፈተና ያሳለፈች ልጅ መሆኑን እናውቃለን። እንግዲህ በጣም ብዙ ፈተናና መከራ እነ ኪራ ቤት እንዲሁም ሰራተኛ ሆና ስታገለግል፣ ስትሰደብ፣ ስትዘለፍ ብዙ ነገር ስትሆን እንደነበር ሁላችንም አይተናልም እናውቃለንም። አሁን ላይ ግን ኪራ የራሱ እመቤት ንግስቱ አድርጓት ቁጭ ብሏል ማለት ነው። እውነት በጣም በጣም ደስ ብሎኛል። እንግዲህ እስከ ዛሬ ድረስ በጉጉት ስንጠብቀው የነበረ በጣም ደስ የሚል ነገር ነው። እንግዲህ ጽናትና ኪራ አሁን ላይ ላይፋቸውን እየቀጩ እንዲሁም ሀዘን ላይም ቢሆኑ ሀዘናቸውን በውስጣቸው አድርገው የራሳቸውን ፍቅር ለመገላለጽ ያገዳቸው ምንም አይነታችም ነገር የለም። እውነት በጣም እስከ ዛሬ ድረስ ሁላችንም እየጠበቅነው ነበር። አሁን ላይ ደግሞ እንግዲህ ሁለቱም የተመካከሩት አዲስ ነገር አለ። እሱም ደግሞ ሁለቱም አብረው ሆነው ሁለቱም ደግሞ ቃላቸውን አክብረው ነገ ከነገ ወዲያ አብረው እንደሚገኙ ተስፋ አለን ማለት ነው። እንግዲህ ሽምግልናም ልከው ቤተሰብ አስተዋውቀው ምን ብለው የሰርጋቸው ቀን ፏ እንድሉ እንግዲህ ቪላውና ሱፉ እንደተገዛ ሁላችንም እናውቃለን። እንግዲህ ልብሳቸውን የሰርግ ፕሮግራማቸውን ለማከናወን ልብሳቸውን ጽናትን ጸዳ ያለ ቪሎ ገዝታለች። ኪራም ደግሞ ለሰርጉ የሚያስፈልገውን ማቴሪያል አሟልቷል ማለት ነው። እውነት እስከ ዛሬ ድረስ ስንጠብቀው የነበር ነው ማለት ነው። በጣም ደስ ይላል። እውነት ያው ጽናትና ኪራ መቼም እንደማይለያዩ እናውቃለን። ያው ብዙ ሀሰት፣ ብዙ ምቀኛ፣ ብዙ ነገር ቢያስቡም ቢያልሙም ነገ ከነገ ወዲያ ደግሞ አብረው እንደሚሆኑ በአንድ እንደሚመጡ ተስፋ አለን ማለት ነው። ተጋብተው ቤተሰብ አስተዋውቀው ብዙ ነገር ሆነው ለራሳቸው ለቤተሰብም የሚያገለግሉ ትልቅ ነገር ትልቅ መስዋዕት ይከፍላሉ ማለት ነው። ጽናትና ኪራ እንግዲህ አሁን ላይ ብዙ የምናስባቸው ነገር ቢኖሩም እነሱም ደግሞ እንደዚሁ ለትዳር መገፋፋት ብዙ የሚያቅዷቸው የሚያስቧቸው ነገር ቢኖርም አሁን ላይ በጣም በጣም ከምላቸው በላይ ደስ በሚል ሁኔታ ፍቅራቸውን እየተገላለጹ ይገኛሉ። እንግዲህ እኛ ካሁን በኋላ የምንጠብቀው ሰርጋቸው መቼ ነው የቀለበት ፕሮግራማቸው የሚለውን ነው። እሱንም ደግሞ ኪራ ያው በቶክቶክ ላይቭ ላይ እንደሆኑ ብዙ ነገር ተናግሯል። ያው እንግዲህ በቅርብ ቀን እንደሚያደርጉት ነው የተናገሩት ማለት ነው። እውነት ለመናገር በጣም ነው ደስ የሚለው። በጣም ከምላችሁ በላይ በጣም ደስ ይላል። እንግዲህ የጽናትና የኪራ አድናቂዎች ኪራን ጽናትን የምትወዱ እስከ ዛሬ ድረስ አብረው የሆኑ እንወዳቸዋለን በአንድ ጥልን እያለን ጧት ማታ ስለነሱ እያሰብን እየተጨነቅን ለነበር ነው በሙሉ ይህን ቪዲዮ ላይክ እና ሰብስክራይብ ማድረጋችን እንዳትረሱ። ጽናትዬን እንዲሁም ናሁን መሩን ኪራን የምትወዱ በሙሉ ይህን ቪዲዮ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ዛሬ ይዤላችሁ የመጣሁት ጽናት ክፍል 71 ነው። ይህም ደግሞ በጣም ደስ የሚል ሁኔታ እስከ ዛሬ ድረስ ያው በባለፈው ቢሎና ኪራም ደግሞ ለሰርጉ የሚሆነውን ቢያዘጋጁም አሁን ላይ ግን ትንሽ ያው በሞቱ ምክንያት ትንሽ ረጋ ብለዋል ማለት ነው። እንግዲህ ነገ ከነገ ወዲያ ሰርጉ መቼ ነው የሚለውን አብረን የምናይ ይሆናል። ሰርጉን በቅርብ ቀን እንደሚያደርጉት እንዲሁም የሽምግልና ቀናቸውን በቅርብ ቀን እንደሚያደርጉት ሁላችንም ተስፋ አለን ማለት ነው። የጽናት እንዲሁም የኪራ ቤተሰቦች ዛሬ ይህን ይመስላል ማለት ነው የነበረን ቆይታ። በቀጣይ ቪዲዮ ደግሞ በጣም ደስ በሚሉ ነገሮች ይዤላችሁ እመጣለሁ። እንግዲህ ናሁና ምሩም ደግሞ በጣም ደስ የሚል ስምጥ ያለ ፍቅር ውስጥ ገብተዋል። ናሁና ምሩንም እንግዲህ እነሱም ያው የቀለበት ፕሮግራማቸውን መጠበቅ ነው የቀረን። እንግዲህ የቀለበት ፕሮግራማቸው መቼ ነው የሚለውን ብዙዎቻችን ጥያቄ ቢሆንብንም አሁን ላይ ግን በቅርብ ቀን የቀለበት ፕሮግራም እንደሚያደርጉ ሁላችንም ባለሙሉ ተስፋን ማለት ነው። እስኪ የጽናት የኪራ እንዲሁም
የናሁ የምሩ ቤተሰቦች ቪዲዮ ላይክ ሰብስክራይብ አድርጉ። ምሩዬን የምትወዱ ምሩ ናሁ መቼም አይለያዩም፣ ጽናትና ኪራ መቼም አይለያዩም የምትሉ ይህን ቪዲዮ ላይክ ሰብስክራይብ ሸር አድርጉ። እወዳችኋለሁ። ባይ ባይ።